ፋሚሊዎቻችን ዛሬ ለመጨረሻ ጊዜ ሩታንም አንድ ላይ አድርጌ ላገኛቸው ነው ማለት ነው። ፋሚሊዎቻችን ዛሬ ይህንን ቪዲዮ ሁላችሁም እስከ መጨረሻው ካያችሁት የብዙ ጥያቄ መልስ ይመለስላችኋል ብዬ ተስፋ አለኝ። ላግኝሽ ነው ያልኳት። ለምን ፍቃደኛ አይደለችም? ምንም በራሷ አእምሮ ነው እየተጓዘች ያለችው ማለት ነው። ታቸውንም ጠርቻቸዋለሁ። ሩታ መምጣት አልፈለገችም ነበር፣ ልትመጣልኝም አልቻለችም ነበር። ልቤን ባማክረው አንቺን እንዲረሳ ለሁሌ መላዬ ላከቤ ወቀሳ። ሰላም 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 ፋሚሊዎቻችን እንዴት ናችሁ? ሰላም ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ፋሚሊዎቻችን በዚህ ሳምንት ብዙ ነገር እያያችሁ ነው ብዬ አስባለሁኝ። ብዙ ነገሮችም እየተፈጠሩ ነው እና እኔ ነገሮችን ለማስተካከል የቻልኩትን እየሞከርኩኝ ነበረ። ካያችሁ ሩታም በጣም ብዙ ጊዜ ነው እየለመንኳት የነበረው ማለት ነው እና ቻልኩትን ነገር ጥሬ ያለሁኝ፣ ግን ደግሞ እሷ ፍላጎት አላሳየችም። ከዚህ በኋላ የራሴን ነገር መቁረጥ ያለብኝን ነገር መቁረጥ ስለምፈልግ ፋሚሊዎቻችን ዛሬ ለመጨረሻ ጊዜ ሩታንም አንድ ላይ አድርጌ ላገኛቸው ነው ማለት ነው። ፋሚሊዎቻችን ይህ ሀሳብ ደግሞ አብዛኞቻችሁ ግራ እንዳትጋቡ፣ ቀንም ፎቶ ለቅቄ ብዙ ሰዎች ግራ ተጋብታችኋል። ምንድነው ዛሬ ከቡታጅራ አንድ ልጅ አምጥቻለሁኝ። እሷንም ያመጣሁበት ምክንያት ምንድን ነው? አንዳንድ ነገሮች ግራ እየተጋባው ስለሆነ ነው። ልክ እንደናንተ ማለት ነው። እናንተ ግራ እንደምትጋቡት ሁሉ እኔም ግራ እየተጋባሁኝ ነው። ስለዚህ እኔ ደግሞ በመሀል መጨነቅም ምንም ማለት የለብኝም። ተጋባሁኝ፣ ማወቅ አቃተኝ ማለት ነው እና እስኪ ዛሬ ሁለታቸውንም ጠርቻቸዋለሁ። ሩታ መምጣት አልፈለገችም ነበር፣ ልትመጣልኝም አልቻለችም ነበር። ግን እንድትመጣ ያደረግኩት እኔ ነኝ። በምንድን ነው? እሱም የሆነ ነገር የሆነ ቃል እሰጥሽ ነው እና ተቀብለሽኝ ትሄጃለሽ፣ ላግኝሽ ነው ያልኳት። ለምን ፍቃደኛ አይደለችም? ምንም በራሷ አእምሮ ነው እየተጓዘች ያለችው ማለት ነው። ምን ልትል ትችላለች? ከነ ማወቅ ፈልጋለሁ። ዛሬ ሁለቱም ጋር ያለውን ስሜት ማየት ስለምፈልግ ነው እና ይህንን ቪዲዮ ስሰራ ሁላችሁንም ይቅርታ መጠየቅ ፈልጋለሁ። በመጀመሪያ ምናልባት አግባብ ላይሆን ይችላል፣ ግን ደግሞ በቃ ለእኔ ለራሴ ግራ እየተጋባሁበት ያለ ነገር ስላለ ነው ይህንን ቪዲዮ እየሰራሁት ማለት ነው። ሁላችሁንም ፋሚሊዎቼ ምናልባት ከዚህ ቪዲዮ በኋላ ለማደርጋቸው ነገሮች ከወዲሁ ይቅርታ መጠየቅ ፈልጋለሁኝ። የራሴን ውሳኔ መወሰን ስለምፈልግ ነው። እስከዛሬ ድረስ በሰዎች ግፊት፣ በሰዎች የሆነ ነገር ብዙ ነገር እያደረግኩኝ ነበረ። ዛሬ ላይ ግን የራሴንም ውሳኔ ማክበር ስለምፈልግ ከራሴ ጋር ተነጋግሬ መወሰን ያለብኝን ነገር እወስናለሁኝ ማለት ነው ፋሚሊዎቻችን። እና ዛሬ ዋጋ ከፍዬ ከቡታጀራ ምናምን ሰው ያስመጣሁት በቃ ይህንን ነገር ማወቅ ስለምፈልግ ነው። ትክክለኛና ማወቅ እንችላለን ማለት ነው። ከዛ ያንን ነገር እወስናለሁ ማለት ነው ፋሚሊዎች። እና አብዛኛው ሰው የኔን ህይወት አይኖርልኝም። ነገ ኑሮዬን ተዳሬን ምናምን ምኖረው እኔ ነኝ። ማንም ሰው የኔን ነገር ሊያቀልኝ አይችልም። ስለዚህ ዛሬ ማንም ሰው ሆይ ስላለኝ ምንም ነገር ላደርግ አልችልም። ሄጃለሁ፣ ብዙ ነገር አድርጌያለሁኝ። ሩታንም ይቅርታ ጠይቄያታለሁኝ በነገር ካደረገች። ስለዚህ ማየት የምፈልገው ነገር አለ፣ ማወቅ የምፈልገው ስሜት አለ ከሁለቱም ላይ ማለት ነው እና እስኪ እሱን ነገር አብረን የምናየው ነው የሚሆነው። ዛሬ ይህንን ቪዲዮ ሁላችሁም እስከ መጨረሻው ካያችሁት የብዙ ጥያቄ መልስ ይመለስላችኋል ብዬ ተስፋ አለኝ። አብዛኞቻችሁ ጥያቄዎቻችሁ ይፈታል። ለምን ልክ እናንተ ግራ እንደተጋባችሁት እኔም ግራ ስለተጋባሁኝ ዛሬ እኔም ጥያቄ ነው የሚመለሰው፣ የእናንተ ብቻ ሳይሆን ማለት ነው። ስለዚህ ሁላችሁም ይህንን ቪዲዮ እስከ መጨረሻ ማየት እንዳትረሱ እላለሁኝ። ነገር በጣም ነው የተናደድኩት። ስለዚህ እኔ ምንድነው ማድረግ ያለብኝ? ቀጥታ አዲስ አበባ ሄጄ ማስተካከል ያለብኝን ነገር አስተካክላለሁኝ። እኔ እንደዚህ መቀጠል አልችልም። ራሴን ነው ህይወቴን ነው እያጣ ያለሁት ማለት ነው። ምንም ነገር እየተስተካከለልኝ አይደለም። ከኛ መራቅ መፍትሄ ነው፣ ከእናንተ መራቅ አይደለም። ቆይ አይደለም፣ ግን ህይወቴን ማስተካከል አለብኝ። እኔ ማንም ሰው መልስ እየሰጠኝ አይደለም። ነገሩን እኔ ራሴ ሄጄ በአካል ማስተካከል ያለብኝን ነገር አስተካክዬ እመጣለሁ። የት ነው የምትሄጂው? አዲስ አበባ ሄዳለሁ። አብርሃም ጋር ሄጄ ማስተካከል ያለብኝ ነገር አስተካክላለሁ። በአካል አግኝቼው ትክክለኛውን መልስ እስከዛሬ ያወራሁት ነገር እውነት እንደሆነ እንዲናገር ማለት ነው። እውነቱን እንዲያወጣ ነው የምፈልገው። ምክንያቱም እኔ በዚህ ልክ መቀጠል አልችልም። ተረጋጊ። መጀመሪያ ይኸውልሽ ምን መሰለሽ፣ አብርሃም እመጣለሁ እያለ ነው ቡታጀራ። በቃ እንጠብቀው። አንቺ ራስሽን ብቻ ለማረጋጋት ሞክሪ። እንዴት ብዬ ነው የምጠብቀው በዚህ ሁኔታ? እኔ ሄጄ እውነቱን እንዲናገር አደርጋለሁ። እውነቱን ይናገራል። ለምን ይደብቃል? ሲጀመር ሩታም አሁን ምናልባት አይታችሁ ከሆነ የማታውን ቪዲዮ ሩታም ከቤት ወጣለች። ስለዚህ እኔ እሱን በግልጽ አወራውና ማድረግ ያለበትን ነገር ያደርጋል እንጂ እኔ እንደዚህ ተሰቃይቼ አልኖርም። በቃ ህይወቴን እስከማጣት ድረስ ማለት ነው። ነገሩን እኮ ታከራለሽ እንጂ አታቀዩም። ሩታ መውጣቷን ተከትለሽ ከሄድሽ እኮ በቃ ሌላ ነገር ነው እኮ የሚሆነው። ይኸውልሽ አሁን አንቺና ሩታ ወይ ደግሞ አብርሃም የታችሁ ነገር አለ። ትክክል ነሽ አንቺ። አሁን ያላችሁ ሚስጥር ያላችሁ ያለ ሚስጥር ነገር አለ።
ግን አሁን አዲስ አበባ መሄዱ መፍትሄ አይደለም። በቃ ያለው ሚስጥር አውጥቶ ማለት ነው። እኔ እውነት እንደሆንኩኝ መናገር አለበት ለህዝቡ። እኔ እውነተኛ እንደሆንኩኝ መናገር አለበት እንጂ እኔ በዚህ ልክ ውሸታም እየተባልኩኝ ሰዎች እያስፈራሩኝ እንደገና በጣም ቴንሽን ውስጥ ገብቼ ህይወት ያስጊ ደረጃ ላይ ነው ያለው እና እንዴት ነው መቀጠል የምችለው? በቃ ግዴታ የኔ ውሳኔ ያ ነው። አልችልም። በቃ እዚህ መቀመጥ ከዚህ በኋላ ነገሮችን ራሴ ሄጄ ማስተካከል አለብኝ። ሂጂም አልተመቸኝም። በቃ ሲቀጥል አትሄጂም። ለምን ደምጤ ሲጀመር እኔ ለእናንተ ነገርኳችሁ ሂጂና አትሄጂም ብትሉኝ አይደለም። እናንተ ናችኋ ከጎን ያላችሁት፣ ሁለታችሁ ናችኋ። ክያ ከጎን ያላችሁት ሁለታችሁ ናችኋ። ስለዚህ መሸኘት ካለባችሁ ትሸኙኛላችሁ። ካልሸኛችሁኝም እኔ አጠያይቄ እሄዳለሁ። ችግር የለውም። የአብርሃምን ቦታ አጠያይቄ እሄዳለሁ እኮ አዲስ አበባ። ቀጥታ አብርሃምንም ራሱ ማግኘት የለብንም። ግን ቀጥታ እናንተ የምትሸኙኝ ከሆነ ሸኙኝ እስከ መናኸሪያ ድረስ። ካልሸኛችሁኝም አትሸኙኝ። እኔ እናንተን ፍቃድ ልጠይቅ አይደለም የመጣሁት። ግን ሀሳቤን ልነግራችሁ፣ ትላንትና ያበላሻችሁትን ነገር ልነግራችሁ። አንዴ ልስጭና ነገሮች እናስተካክላችሁ። መሄድ ካለብን እስከዛሬ ያስተካከላችሁት ነገር መሄድ ካለብን ከማንም በላይ እኮ እየሞከርን ያለ ነው እኛ ነን። አሁን እኮ አስከፍተሽን ነው የተጎዳ ነው። እዚህ ቢያንስ ከዚህ ከበሽታው እንኳን አገግሚ። በቃ 3 ቀን 4 ቀን ከዚህ በኋላ እኮ 5 ቀን ነው። አብርሃምንም ደውለን እንጠራዋለን። በቃ ማግኘትም ካለብን አብርሃምን ደውለን ና እንፈልጋለን እንለዋለን። ማስተካከል ቢፈልግ አብርሃም እስከዛሬ እውነቱን ያወጣ ነበር። ለምን እውነቱን ደበቀ? እኔ ሄጄ በአካል እሱን አወራዋለሁ። በቃ ለምንድን ነው እውነቱን የሚደብቀው እሱ? በዚህ ልክ እኔን ለምን ማሰቃየት እንደፈለገ አልገባኝም። ሲቀጥል ደግሞ እናንተ እስከዛሬ ከጎኔ የነበራችሁ አውቃለሁ። እሱን መች ካድኩኝ? እነዚህ አሁን አንቺ ሰው ሀገር ነው ሄደሽ የሆነ ነገር ብትሆኝ ስለዚህ መሆን ይሻል። እንደዚህ አይነት ሁኔታ ውስጥ አሁን ማን አለ ብለሽ ነው የምትሄጂው? ማን አለ አሁን እዛ? ኧረ በስመ አብ። ነፂ እንደምታስቢው እንደ ቡታጀራ እኮ አይደለም። እዚህ ካለሁበት ሁኔታ እዛ ሄጄ ምንም ነገር እንደዚህ አይነት ውሳኔ ደግሞ ስትወስኚ ቢያንስ መጀመሪያ ብሩኬ የአዲስ አበባ እኮ ልሄድ አስቤያለሁ እዛ ሄጄ መስተካከል ይችላሉ ብለሽ እኮ ሀሳብ ነው መጠየቅ ያለብሽ። ቢያንስ እኛ እንኳን እኮ አልተዘጋጀንም። ይዘንሽ እንሄዳለን። በቃ ይዘንሽ እንሄዳለን። ጠብቂ። በቃ እኔ ሀሳቤን ልነግራችሁ ነው የመጣሁት ለእናንተ ማለት ነው። የምትስማሙ ከሆነ ሰውም እኔ ስጀምር ፍቃድ ልጠይቃችሁ አይደለም፣ ነግሬያችኋለሁ። አትሄጂ ብትሉኝ ልቀር አይደለም። ድንገት ተነስታችሁ አዲስ አበባ ሄጂ ብትሉኝ ልሄድ አይደለም። ይሄ የእኔ ውሳኔ ነው። ምክንያቱም ነገሮችን ማስተካከል አለብኝ ከዚህ በላይ እንዲበላሹ ስለማልፈልግ ማለት ነው። አሁን እሺ ሄድሽ አሁን ስልክ እያነሳ አይደለም አብርሃም? ሄድሽ እሺ። ከዛ ምንድን ነው የምትሆኚው? ስልኩን አያነሳም፣ የት እንዳለ አታውቂም። ሄድሽ እሺ። ከዛስ እሺ እኔ ምንም ነገር ጠያቄም ቢሆን ምንም አድርጌ እኔ አብርሃምን አግኝቼ እውነታውን እንዲያወጣ አድርገዋለሁ። በቃ የኔ ሀሳብ ይሄ ነው። አሁን እኔ ደግሞ የምነግርሽ ነገር ማለት ነው እኔ ተረጋግቼ ሳስበው አብርሃምን ብትሄጂም አታገኝም። እውነቴን ነው የምልሽ። አንደኛ አይሰራም፣ ሁለተኛ ቤቱ የለም። ቤቱ የት እንደሆነ አታውቂም። አዲስ አበባ ደግሞ እንደ ቡታጀራ ቀላል ሰው የሶስትም ጠይቅሽ ቢገኝ ልጅ አይደለም፣ ሊገኝበትም ሀገር አይደለም። በጣም ሰፊ ሩቅ ነው። በቃ ሰፈራቸውም ሩቅ ነው ምናምን ብዙ ነው ፕሮሰሱ። እኛ እኮ ላንቺ ምን እንደዚህ ያለ ነው ይሁን ግን ብትረጋጊ ግን ላንቺ ምን እንደነዚህ እኔ እሱን መችካክኝ ታዲያ እኮሽ ቢያንስ እሺ በእኔው ነገር እሺ ምን ያናሳቸው ነገርኳ መሄድ እፈልጋለሁ። ነገሩን ማስተካከል እፈልጋለሁ። አድራሻውን ስጡኝ። ከሰጣችሁኝ ማሰጡኝ ከሆነ ቪዲዮም እንደውለታለሁ አለ። እሺ እንሸኝሽ። ቢያንስ በቃ ተረጋጊና ማድረግ ያለብንን ተረጋጊ። ቆይ ልቤን ባማክረው አንቺን እንዲረሳ ለሁለመናዬ ላከብኝ ወቀሳ። ልቤን ባማክረው አንቺን እንዲረሳ ለሁለመናዬ ላከብኝ ወቀሳ። አይኔም አልፈቀደ ልትሄጂ ርቀሽ ፍላጎቱ አይሞላም ጧት ማታ ካላየን እንዳለሽ ግልጽ ነው። ብዙ ቪዲዮዎችም ላይ ስትናገሪ እንደሰማሁት እንዳየሁትም ከሆነ አንቺ ለሱ እርግጠኝነት ስሜት አለሽ። መዋደድ እንዳለ መለያየትም አለ፣ መፋቀርም እንዳለ መፋታትም አለ። ይሄ ደግሞ እኔ ህይወት ላይ ብቻ የተፈጠረ ነገር አይደለም። በጣም ብዙ ሺህ ህዝቦች ላይ የሚፈጠር ማብን የሚያደርግ ነገር ስለሆነ ኢትስ ኦኬ። የቆሰለ ሁሉ ቆስሎ ይቀራል ማለት አይደለም። የወደቀ ሁሉ እንደወደቀ ወድቆ ይቀራል ማለት አይደለም። የኔን ውሳኔ ከመወሰኔ በፊት ግን ረጅም ጊዜ እሰጣለሁኝ። ነገሮች እንዲፈቱ መንገድ ከፍታለሁ ምናምን። እነዛ ነገሮች ግን እኔ የፈጠርኳቸው መንገዶች ግን አላቅም፣ ትክክል አይሁኑ እኔ እንጃ አላቅም። ሊሳኩ አልቻሉም። የኔን ውሳኔ ለመወሰን አስቤ ነበረ፣ ያም አልሆነም። ስለዚህ ዛሬ እንግዲህ ልላችሁ የመጣሁበት ምክንያት አንደኛ ነገር እሱ ከዚህ በፊት ያውራኝ ነገሮች ምናምን ኦኬ ብዬ አልፌው ነበር። ግን ደግሞ እኔ ማውቀው ምንም እንዳላወራና ጀስት
ምንም አይነት ነገር እንዳልተፈጠረ ነው። ማታ ግን ያወራኝ ሌላ ነገር ነው። እንዳወሩ ዱባይም እያለ እንዳወሩ ብቻ ይሄ ነገር ነው። እኔ በቃ ለምን መዋሸቱ ለምን ተፈለገ ብዬ ውስጤን እንድረበሽ ያደረገኝ። ማለት አንዳንድ ጊዜ ምን አለ መሰላችሁ የሆነ ነገር ያለፋችሁት ነገር ካለ የሆነ ትራውማ ነው የሚባለው፣ የሆነ የሚያስፈራችሁ ነገር ይኖራል። ፎቢያ ነው ትራውማ ይባላል መሰለኝ። በቃ እኔ ከእንደዛ ማየት ነገር አንጻር አሁን ካለሁበትን ሁኔታም ነገር ጋር ተያይዞ ነው መሰለኝ እንዲህ አይነት ስሜት እንዲሰማኝ ይሆናል። እና ያለፍኩበት ነገር አንጻር ሲደገም ለምንድን ነው ይሄ ነገር የሚሆነው ብዬ ነው በጣም የተሰማኝ